ሼኮች ወደ ክርስትና መጥተዋል። ሲማሩ ቆይተው ነው ወደዚህ መጡ። ከኢድ በኋላ ሁለት ሼኮች ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደተቀላቀሉ ተነግሯል። እሱንም በጣም ብዙ ሰው ከእስልምና እየወጣ ነው አሁን ላይ። በየቀኑ እገሌ ከፈረ ነው እንጂ ሰለመ ማለት በጣም ዘበት ይሆናል። አርሰናል ዋንጫ በላ ብለው አደባባይ ወጥተው ጨፈሩና የደስታ መግለጫ የሰጡ የመንግስት ባለስልጣናት ከስራ ሊባረሩ መሆኑ ተሰምቷል። የኛ ሀገር ባለስልጣኖች ፒኤስጂ እና አርሰናል የሚያደርጉትን የሻምፒዮን ጨዋታ ለማየት ሃንጋሪ ገብተዋል። የኛ ሀገር ባለስልጣናትስ ምን ይገጥማቸው ይሆን? እሱንም እንመለከታለን። ፓስተር ሚራክል በአደባባይ ተዋረደ። ፓስተር ሚራክል ተካ ከዛሬ ጀምሮ አንተን በፓስተርነት ስም መቀበል በጣም ነው የሚያስ ከፈለጋችሁ አሁን ቻምፒየንስ ሊጉ ማን እንደሚበላው ነግራችሁ ይችላል። ኳስ ስለምንወድ ብቻ እነዚህን የአውሮፓ ክለቦች ደግፈናቸዋል። ማንነታቸውንም እንመለከታለን። የማንቸስተር ዩናይትድ ሎጎ እዚህ ግራ ደረታቸው ላይ የሚያስቀምጡት ስዕል የማን ነው? የሰይጣን ነው። አታውቁም? ስማቸው ምንድን ነው? ሬድ ምንድን ዴቪልስ አይደል? ዴቪል ምንድን ነው? ሰይጣን እኮ አይደል? የልጅ ማኛዋ ጠበቅ ያለ መልእክት አስተላልፋለች። የገዳም አባቶችን ሳላወቅ ኢትዮጵያንም አታውቃትም የሚል መልእክት እጅግ አስተማሪ የሆነ አስተላልፋለች። እሱንም አቀርብላችኋለሁ። ማርያምን ይሄ ታሪክ ትክክለኛና ጤናማ ለሆነ ኢትዮጵያ የሚገባ ታሪክ ነው። እሌታም ትውልድ እያፈራን ነው። ኢትዮጵያዊ ሆነ በኢትዮጵያዊ ገዳማት ላይ በጸያፉ አፍህ የተከፈተልህ ሰው ካለ ይሄን ስማ። እንግዲህ አዳምጥ። ያለ ገዳማቱ ሀገር ብለህ የምትጠራው የሀገር ታሪክ የለህም። ሰላም ውድ ኦርቶዶክሳውያን እንደምን አላችሁ? ሁላችሁንም በያላችሁበት ሀገርና ሰዓት አቆጣጠር ሰላም ብያለሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ጰራቅሊጦስ አደረሰን አደረሳችሁ። ይህ ቪዲዮ ደርሷችሁ እየተከታተላችሁ ከሆነ ቪዲዮውን ላይክ፣ ሰብስክራይብ እንዲሁም ሼር እያደረጋችሁ ለተወዳጅ ወገኖቻችን አድርሱልኝ። ቀጥታ ወደ ቪዲዮቹ እንሄዳለን። የእፎይ ትምህርትና ስራ በርካቶችን ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ገና ይመልሳል። ከኢድ በኋላ ሁለት ሼኮች ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደተመለሱ ተነግሯል። እስኪ የወንድሞቻችንን የምስራች ዜና እንከታተል። እንግዲህ እንዳለኝ መረጃ ከሆነ እነኚህ ሁለት ሼኮች ወደ ክርስትና መጥተዋል። ሲማሩ ቆይተው ነው ወደዚህ የመጡት የሚባል ነገር አለ። ኦልሬዲ አሁን ደምድመው ገብተዋል ማለት ነው። እኔ ሃይማኖት የሚቀይሩን ከዚህም ወደዛ የሚሄዱ ከሌላም ወደዚህ የሚመጡ ሰዎች ምንም አይመስለኝም። በነገራችን ላይ ማለት ጨው ለራስህ ስትል ጣፍጥ ነው። እንግዲህ ይሄ ሃይማኖት ያድነኛል ብሎ እምነት የህይወት ጉዳይ ስለሆነ መርምሮ አውቆ ያዋጣኛል ብሎ የሚሄድ ይችላል፣ የሚመጣ መምጣት ይችላል። ኤኒዌይስ ግን እነኚህ ትልቅ የሃይማኖት አባቶች ከእስልምና ሃይማኖት አባቶች የሆኑ መጥተዋል። እንግዲህ በህይወት ያቆያችሁ ነው የምንለው። በጣም ብዙ ሰው ከእስልምና እየወጣ ነው አሁን ላይ። በየቀኑ እገሌ ከፈረ ነው እንጂ ሰለመ ማለት በጣም ዘበት እየሆነ መጥቷል። ወላይ ከእስልምና የሚወጣ ሰው በጣም ብዙ አለ። እየፈራ አልናገርም እያለ ነው እንጂ ከእስልምና ሰው እየወጣ ነው። አደባባይ ወጥቼ ስናገር የሆነ ነገር ከቤተሰብ የሆነ ጫና ይመጣብኛል፣ በቃ ይሄ ማህበረሰቡ ምናምን እያለ ነው እንጂ ከእስልምና የሚወጣ ሰው አለ። የእውነት አሉ በጣም ብዙ። ግን አደባባይ ራሳቸው መግለጥ አይፈልጉም። ለምን? ጫና አለው። ለምን? ከሰው ጋር እንትን እንድሉ አይፈልጉም። የእውነት ከእስልምና የሚወጣ ሰው ብዙ ሰው አለ አሁን ላይ። እኔ እስካሁን ድረስ ሰው ከእስልምና ሲወጣ ምናምን አይታይም፣ አይለመድም። አሁን ግን በጣም አሉ። በተለይ እህቶች ላይ በጣም አሉ። ግን ራሳቸውን ገልጠው መውጣት አይፈልጉም። ለምን? አፋችሁ ከባድ ስለሆነ መርዝ ስለሆናችሁ። ብዙ መሳጅዶች ላይ በምትገቡበት ጊዜ የምታገኙት ወጣት አይደለም የምታገኙት፣ አዛውንቶች ነው የምታገኙት። ወጣቶቹ የት ሄዱ በሚባልበት ወቅት ከፍሯል ነው የሚባለው። በልጆች ብቻ ቢያበቃ ኖሮ ጥሩ ነበረ ጉዳዩ። ወደ ወላጆችም እየተሸጋገረ ነው ያለው። ወንድሞቻችንን እናመሰግናለን። ቸር እግዚአብሔር እንኳን ከጨለማ ወደ ብርሃን መለሳችሁ፣ በቤቱም ያጽናልን።
ጰራቅሊጦስ እንኳን አደረሰን። እስኪ እንከታተል። ጰራቅሊጦስ ማለት ቃሉ የግሪክ ነው፣ አጽናኝ ማለት ነው። የሚያጽናና የእውነት መንፈስ፣ የጽድቅ መንፈስ። ደቀ መዛሙርቱ በወቅቱ ይፈሩ ነበር፣ ፍርሃት ይይዛቸው ነበረ። ጌታችን 3 ቀንና 3 ሌሊት በከርሰ መቃብር ባደረ ጊዜ እንኳን ደጃቸውን ጥርቅም አድርገው ዘግተው በፍርሃት ውስጥ ቆይተው ነበር። አሁን ደግሞ ሲያርግ ወይኔ ከማጋር ነን ብለው እንዳያስቡ ከእናንተ ጋር ነኝ ያለው ጌታ አሁን ደግሞ አጽናኙን መንፈስ ቅዱስን እርሱን እልክላችኋለሁ ያለበት ደቀ መዛሙርቱም ይህን የተስፋ ቃል ተቀብለው ከድንግል ማርያም ጋር ተሰብስበው በኢየሩሳሌም በሚጸልዩበት ጊዜ መንፈስ ቅዱስ ወርዶላቸው ብርታትን የሰጠበት ኃይልን የሰጠበት እነዚያ ፈሪዎች የተባሉት እነ ጴጥሮስ ወጥተው ብርቶች ሆነው ወንጌልን የመሰከሩበት በገረዶች ፊት የፈራው ጴጥሮስ በአደባባይ 3000 ሕዝብ አሳምኖ የቤተ ክርስቲያን የልደቷ ቀን ተብሎ የሚከበርበትን ይህን ክብረ በዓል ደግሞ ልናከብር ዋዜማው ላይ ነን። እንኳን አደረሳችሁ ወገኖቼ። በቤተ ክርስቲያናችን ትልቅ ክብረ በዓል ነው፣ የመንፈስ ቅዱስ ክብረ በዓል። የቤተ ክርስቲያን ባላደራ ነው መንፈስ ቅዱስ። ዛሬ አገልግሎቱ ሁሉ በመንፈስ ቅዱስ ነው የሚከናወነው። መምህራኖቻችንን እናመሰግናለን። ጌታችን መድኃኒታችን ኢየሱስ ክርስቶስ በ40 ቀኑ ካረገ በኋላ መንፈስ ቅዱስ እንደሚመጣላቸው ለሐዋርያት ነግሯቸው ነበር። ታዲያም በዕለተ ጰራቅሊጦስ በሐዋርያት ላይ መንፈስ ቅዱስን አፈሰሰባቸው። ይህ መንፈስ ቅዱስ በእኛም በሕዝበ ክርስቲያኑ ላይ ይፍሰስብን። እናመሰግናለን መምህራኖቻችንን። አስቸኳይና አሳሳቢ መረጃ አለ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለመላው ባለማህተብ እንዲያውቁትና እንዲረዱ እንዲጠበቁ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት አድርጋችሁ አድርሱት። በብዙዎቻችሁ ጥያቄ መሰረት ብዙዎች ባለማህተቦች ማወቅ ያለባቸው ጉዳይ ስለሆነ በደንብ ሼር አድርጉት። ጾመ ድህነት ወይም ደግሞ ሮብና አርብ መች ነው የሚጀምረው? ከጰራቅሊጦስ በኋላ ይጀምራል። ጰራቅሊጦስ ግንቦት 23 ቀን ሲጀምር ጾመ ድህነት ደግሞ ግንቦት 26 ቀን ይጀምራል። ነገር ግን ጾመ ድህነት ወይም ሮብና አርብ የሚጾመው ጾም ከመጀመሩ በፊት ግንቦት 24 ቀን ሰኞ ቀን የሐዋርያት ጾም ይጀምራል ማለት ነው። ስለዚህ ብዙ ባለማተብ ክርስቲያኖች እንዳይሳሳቱና ጾሙን በጸሎት እንዲጀምሩ በረከቱ ተሳታፊ እንሆን። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ እናደርስ። እንኳን ደስ አላችሁ፣ እንኳን አደረሳችሁ። በአርሰናል ምክንያት ባለስልጣናት ከስራ ገበታቸው እንደሚባረሩ የዩጋንዳው ፕሬዝዳንት ተናግረዋል። ይህንንም ያሉት አርሰናል ዋንጫ መብላቱን ተከትሎ በበርካታ ሲጨፍሩና ሲያስጨፍሩ የነበሩ የዩጋንዳ ሚኒስቴሮችን እኔ የህዝብን ችግርና ሰቆቃ አገሪቱን አሳድጉ ብዬ መደብኳቸው እንጂ ገና የነጭ ክለብ ስላሸነፈ ብቻ ይህን ያክል ፊስታ አያስፈልግም ሲሉ እነዚህን ሚኒስቴሮች እንደሚያነሷቸው ተናግረዋል። ዜናውን እንከታተል። የህዝብን ችግር ይቀርፋል፣ ከድህነት ያወጣል ብዬ ሾምኩት ሚኒስቴር እንዴት ለአርሰናል ሲዘል ይውላል? የተሰጠውን ኃላፊነት ወደ ጎን ትቶ ለአውሮፓ ክለብ የሚጨፍር ባለስልጣን ማሰናበት ነው። አርሰናልን ትታችሁ ህዝባችሁን ከድህነት አውጡ ሲሉ የዩጋንዳው ፕሬዝዳንት ሙሴቬኒ ተናግረዋል። ህዝቡ የሚበላው አጥቶ እያለ እኛ እንዴት ስለ አውሮፓ ክለብ መጨፈር ቻልንበት? አርሰናልን በግላችሁ መደገፍ ትችላላችሁ፣ መብታችሁ ነው። ነገር ግን የመንግስት ባለስልጣን ከሆናችሁ መጀመሪያ የተሾማችሁበት የህዝብ ድህነት ማሸነፍ አለባችሁ። ይህን ባለማወቅ የሚደረግ መዘናጋት በፍጹም አልታገስም ሲሉ ፕሬዝዳንቱ አስታውቀዋል። እናንተስ በዚህ ጉዳይ ምን ትላላችሁ? እስኪ ሀሳባችሁን አጋሩ። ለተጨማሪ ወቅታዊ አዳዲስ መረጃዎች የፕላስ ምልክቷን እየነካችሁ ፎሎ በማድረግ የኛ ሀገር ሚኒስቴሮችስ እንደሚታወቀው በትናንትናው ምሽት በሃንጋሪ አርሰናል ከፒኤስጂ የሚያደርጉትን ጨዋታ ለመመልከት ወደ ሃንጋሪ ያቀኑ አንድ ሚኒስቴር አሉ። እኚህ ሚኒስቴር እንግዲህ ከፍተኛ የሀገር ኃላፊነት አለባቸው። የአብን ሊቀመንበርም ናቸው። ድርጊትስ ኢትዮጵያን እንደምን አያችሁት? ህዝቡ በአሁኑ ሰዓት በሰላም እጦትና በኑሮ ውድነት ምክንያት እጅግ አይምሮ ተወጥሮና ተጨንቆ ነው ያለው። ይህንን ጉዳይ ሁሉም ያውቁታል። ምርጫም እየደረሰም ባለበት ወቅት ባለስልጣናት ለመዝናናት ከሀገር እየወጡም ይገኛሉ። ይህን ጉዳይ እንደምን አያችሁት? እስኪ እናንተም ሀሳብ አስተያየታችሁን ስጡበት። በርካቶችን ያስገረመው የአብኑ ሊቀመንበር የቡዳፔስት ጉብኝት ነው። ዛሬ እንግዲህ በፌስቡክ ፔጃቸው ላይ ፖስት እንዳደረጉት ቻምፒዮንስ ሊግ በሚደረግበት ቡዳፔስት ይገኛሉ።
ይሄም ማለት እንግዲህ ሀገራዊ ምርጫ ሊደረግ የቀሩት የ2 ቀናት እድሜ ናቸው። ከዚህ ጋር ተያይዞ እንግዲህ በርካቶች አብንን እንዲመርጡ የተለያዩ ቅስቀሳ ሲደረግ ነበረ። ነገር ግን ፖለቲከኛው አሁን ሀገራዊ ምርጫው የፖለቲካ ቅስቀሳው ስለ ፖለቲካ ያለው ውጥረት ወይንም ደግሞ 7ኛው ሀገራዊ ምርጫ ለመደረግ ከፍተኛው ዝግብ ባለበት በዚህ ወቅት እንዴት ቻምፒየንስ ሊግ ለመመልከት ወደ ቡዳፔስት ያቀናሉ የሚል የበርካታ ሰዎች ጥያቄ ነው። ከዚህ ጋር እያይዘው የተለያዩ ሐሳቦችን አንስተዋል። አንዱን ሐሳብ ልንገራችሁ። ፖለቲከኞቹ እንደዚህ ይዝናናሉ፣ እኛ ግን ሀገር ውስጥ ባለው ሁኔታ እንጫረሳለን፣ እንጋደላለን ብለዋል። ፖለቲከኞች ራሳቸውን እያዝናኑ ከሆነ እናንተ ህዝቡ ለምንድን ነው ራሱን የማያዝናናው የሚሉ ሐሳቦች አሉ። እናንተስ በጉብኝታቸውና እንደዚሁም ደግሞ በሀገሪቷ የፖለቲካ ሁነትና በፖለቲከኛ የጉብኝት ሂደት ላይ ምን ሐሳብ አላችሁ? ሐሳባችሁን በቅንነት ኮሜንት ሴክሽን ላይ አጋሩልኝ። ሌላኛው የኳስ ነብዩ ነብይ ሚራክል በትናንትናው ዕለት ተዋርዷል። እንደሚታወቀው አርሰናል ከፒኤስጂ ጨዋታ ስለሚያደርጉ እተነብይላቸዋለሁ በማለት ብዙ የፕሮቴስታንት እምነት ተከታዮችን ከሰበሰበ በኋላ አርሰናል 1-0 ፒኤስጂ እንደሚያሸንፍና ዋንጫ እንደሚበላ እጸልይላቸዋለሁ፣ ይሄ ደግሞ ታይቶኛል፣ ይሳካል ሲልም ነበር። ይህ እንግዲህ ሐሰተኛ ትንቢት መሆኑ በትናንትናው ጨዋታ ተረጋግጧል። አርሰናል በፒኤስጂ 5-1 5-4 ተሸንፎ ዋንጫውን ፒኤስጂ በልቶታል። ይህ እንግዲህ የሐሰተኛ ነቢያቶችን ድራማ ያጋለጠ ጨዋታም ሆኗል። ወደነዋል ግን በጀት የለም። ማንቸስተር ሲቲ በኤቨርተን ነጥብ በጣለበት ጨዋታ ከጨዋታው በፊት ትንቢትን በመናገር ተሳክቶለት የነበረው ነብይ ሚራክል የምሽቱን ጨዋታ አርሰናል ያሸንፋል በማለት ተናግሯል። ስለምን ልጸልይልህ ስለው በቃ ስለኔ ያጸልይ አርሰናል ብቻ ዋንጫ እንዲበላ ጸልያለኝ። የአርሰናል ደጋፊዎች ሲጨፍሩ በህልም ያየው እስካሁን እዚህ መጥቼ ስለ ኳስ ተንብያለሁ አይደለ? በያው ጊዜ በፊት ነው የምነግራችሁ፣ አንዱንም ሚስ አድርጌ አላውቅም። በከተማችን ላይ የሚገኙ የአርሰናል ደጋፊዎች በተለያዩ ቦታዎች የዘመናት ደስታቸውን ለመግለጽ ቢሰባሰቡም የተቃራኒ ክለብ ደጋፊዎችም ቋጠሯቸውን አሻሽለው መጥተዋል። የቋጠሮ ቀን ብሔረሰቦች ቋጥሮ የዓለም ህዝቦች አደራ ለሰማይ ለምድር ፒኤስጂ አደራ የዛሬውን ድል እንደሌለው ድል እንዳታዩት አደራ ባካችሁ። ይህንን ዋንጫ አርሰናል የሚያሳካው ከሆነ የቴዲ አፍሮን ዳስጣል ዘፈንን በመክፈት ወደ ገዳም መግባት ሳይኖርብን አይቀርም በማለት ጋዜጠኛ ሉላ ተናግሯል። ዛሬ አርሰናል ዋንጫውን ካነሳ ዳስጣልን እየሰማን ቀጥታ ወደ ጁሩ አርሴማ ነው ጉዟችን የምናደርገው እንጂ አንቋቋመውም። የደጋፊውን ድጋፍ ከባድ ነው ብዬ አስባለሁ። እናንተስ የምሽቱን የቻምፒየንስ ሊግ ጨዋታ ማን ያሸንፋል ትላላችሁ? ግምታችሁን ኮመንት ሴክሽን ላይ አስቀምጡልኝ። ያው መቼም ሀገራችን ላይ የፒኤስጂ ደጋፊ ይኖራል ብዬ ስለማላስብ መልካም እድል ለአርሰናል ደጋፊዎች። ለማንኛውም መልካም እድል። የአርሰናል ደጋፊዎች አላችሁስ? እስኪ እጆቻችሁን ከፍ አድርጋችሁ አሳዩ። የአርሰናል ደጋፊዎች ቢኮዝ አየው ከዛ አርሰናል ሲጨፍር አየው። ለጋችሁ አሁን ቻምፒየንስ ሊጉ ማን እንደሚበላው ነግራችሁ ይችላል። ቴላስ ዳዲ ፕሮፌሰር ጨዋታውን አርሰናል 1-0 እንዲያሸንፍ ጸልያለሁ። ይሄ ሁሉ አርሰናል ደጋፊ ነው። ዋንጫውን ማን እንደሚበላው እየነገርኳችሁ ነው። ፓሪስ በደስታ ማዕበል ተናወጠች። ለንደን በበኩሏ በሐዘን ተውጣ ትገኛለች። የብርሃኗ ከተማ ፓሪስ የክብር አክሊሏን ደፍታ በደስታ እየተናጠች ነው። በቡዳፔስት ምድር በፑሽካሽ አሬና ታሪካዊ ስታዲየም ምድር የተደረገው ያ ታላቅ ፍልሚያ ፊሽካው ተነፍቷል። ጨዋታውም አብቅቷል። በታክቲክ የበላይነት በጽናትና በማይበገረው የፓሪስ ኮከቦች ወርቃማ ክንድ ፒኤስጂ አርሰናልን በማሸነፍ ለሁለተኛ ተከታታይ ዓመት የአውሮፓ እግር ኳስ የክብር ዙፋኑን በይፋ ተቆጣጥሯል። ተጨማሪ መረጃዎች የፕላስ ምልክቷን ተከታዮቹስ አምነውት ይቀጥል ይሆን? ቀጣይ ቸርቹስ ይከፈት ይሆን? እንደው እባካችሁ የፕሮቴስታንት እምነት ተከታዮች በእነዚህ ሐሰተኛ ነቢያቶችና ፓስተሮች አትጭበርበሩ። መንግስትም እነዚህ ሐሰተኛ ነቢያቶችና ፓስተሮች ህዝብን ሲበዘብዙ ዝም ብሎ ባይመለከት ጥሩ ነው። የሀገራችን የህግ ባለሙያዎችም ይህን ነገር አንድ ብትሉት ጥሩ ነው። በአደባባይ በኢንተርናሽናል ሳይቀር እንደዚህ ውድቀታቸው እየተጋለጠ ይገኛል። ፕሮቴስታንቶች እባካችሁ ዓለም ወደሚድንባት ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቀላቅላችሁ ነፍሳችሁን አድኑ። የምትወዱትን ኢየሱስ ክርስቶስን ታገኙ ዘንድ ወደ ቤታችሁ ተመለሱ።
ሎጎ ማለት የአንድ ድርጅት መገለጫ ምን እንደሚሰራ በሎጎ የሚገልጥበት መገለጫው ነው። የአውሮፓ ክለቦች ታዲያ ሎጎአቸውን ስናያቸው ጨርሰው የሰይጣኒዝምና የጣዖት አምላኪ ሎጎ ያላቸው። እነዚህን ክለቦች እየደገፍን ታዲያ እንዴት ልንጨፍርና ልንደንስ እንችላለን? መምራችን ይህን ብሏል። አብረን እንከታተል። ቀይ ሰይጣኖች አይደል የሚባል አታውቁም እንዴ? ግን ራሳችሁን አደንቁራችኋል እንጂ ቃሉን ታውቁታላችሁ። የማንቸስተር ዩናይትድ ኦፊሻል የደጋፊዎች ቻንት አለ አይደለም? እንደዚህ አንደኛው የሎጎ ቻንት ምንድነው? ፎሬቨር ዴቪልስ ነው የሚለው። ዘላለም ሰይጣኖች ነን ማለት ነው። የማንቸስተር ደጋፊ ኢትዮጵያ አሁን አሜሪካ፣ ለንደን፣ ማንቸስተር ከተማ አሁን የትም እንደዛ ነው አይደል? ለዘላለም ሰይጣን ነን ነው የሚሉት አይደል? ከዛ ቀጥልና የሊቨርፑል ሎጎ ላይ ያለ የሆነ አውራ ዶሮ ብሎ ኦርነስ የሆነ ነገር የሚመስል ይታያል። ክንፉ ከፍ ያለ ምናምን ነገር እስኪ ሂድና ቼክ አድርገው ምን እንደሆነ ምልክቱ። ከዛ የአርሰናል ስትመለከተው መድፍ ነው አይደል የምታየው? ለምን ሲባል መጀመሪያ የመሰረቱት በ1880ዎቹ ወር 90ዎቹ እንደዚህ ሮያል እንትን ነበሩ፣ ይሄ መድፍ ምናምን የሚሰሩ ይላል። አርሰናል ራሱ ባይሰልፍ ስሙ እንደዛ ነው። ነገር ግን የአርሰናል ሎጎ ላይ ከመድፉ በታች ያሉትን 3 ቃላት የግሪክኛ ቃላት ናቸው። ተርጉማቸው ውረድና ኢንተርኔት ላይ ኮፒ አድርጋቸውና ፔስት አድርጋቸው። 3ቱም የጣዖት ስሞች ናቸው። የግሪክ ጣዖት ስሞች ናቸው 3ቱም በታች ያሉት ስሞች። አውቃለሁ ይህም ትርጉም አይሰጠውም ለብዙ ሰው። እኔ ግን መድኃኒዓለም ከዕዳ ነፃ እንዲያደርገኝ እኔ እናገራለሁ። እንዳልኳችሁ ያልኖርንበት ነገር አለም፣ የኖርንበት ነገር ነው። መምራችንን እናመሰግናለን። ቃለ ሕይወት ያሰማልን። ታሪክን ሳወቅን አይቀር እንደ ልጅ ማኛዋ ነው። የልጅ ማኛዋ ይሄንን ብላለች። ኢትዮጵያ የሆነ የገዳም አባቶችን ታላከብር ኢትዮጵያን አታውቃትም ማለት ነው ትለናለች። በየገዳማቱ ተደብቀው ክርስቶስን እየተማጸኑ የኢትዮጵያን ታሪክ ጥንቅቅ አድርገው እያቆዩልን እኚህ የገዳም አባቶች ናቸው። እነሱን የሚነካ ኢትዮጵያን የሚያውቃት ነው ትለናለች። እስኪ የዚችን እንቁ እህታችንን ታሪክ እንከታተል። ማርያምን ይሄ ታሪክ ትክክለኛና ጤናማ ለሆነ ኢትዮጵያ የሚገባ ታሪክ ነው። ቅሌታም ትውልድ እያፈራን ነው። ኢትዮጵያዊ ሆነ በኢትዮጵያዊ ገዳማት ላይ በጸያፉ አፍህ የተከፈተል ሰው ካለ ይሄን ስማ። እንግዲህ አዳምጥ። ያለ ገዳማቱ ሀገር ብለህ የምትጠራው የሀገር ታሪክ የለህም። እንዴት? ተራ ቁጥር 1 የታሪክ ጓዳና የማንነት ማህደር ናቸው ገዳማቱ። የምትኩራራበት ባለም መድረክ ሄደ ኢትዮጵያ የራሷ ፊደል፣ የራሷ ቀን መቁጠሪያ፣ የዘመን አቆጣጠር፣ የቁጥር ስርዓት ያላት ብቸኛ አፍሪካ ሀገር ያደረጓት ገዳማት ናቸው። ያለ ገዳማቱ የኢትዮጵያ የነገስታት ታሪክ፣ የዓለም አቀፍ ዲፕሎማሲ ሰነድና ጥንታዊ ብራናና መጽሐፍት የሉም። ታሪክ የለህም። ያለ ገዳማቱ ኢትዮጵያ የጥበብና የሳይንስ ስልጣኔ የላት። ቱሪስት እንዳይል በር የከፈትክለት የላሊበላ ፍልፍል አብያተ ቤተክርስቲያናት፣ የደብረ ዳሞ፣ የዋልድባ፣ የጣና ገዳማት፣ የጥንቱ የኢትዮጵያ የኢንጂነሪንግ የስዕልና የህንፃ ጥበብ በጠቅላላ የኢትዮጵያ ጥንታዊ ምህንድስና የኪነ ህንፃ ልቀት ለዓለም ያስመሰከሩልህ እነዚህ ገዳማት ናቸው። አለበለዚያ ታሪክ የለህም። ያለ ገዳማቱ በየቦታው ሄደህ የምትኩራራበት በባርነት ያልተገዛች ሀገር ኢትዮጵያ የምትላት ታቦት ይዘው በመዝመት የሰራዊቱን ሞራል የገነቡ ህዝቡን በፈርሃ እግዚአብሔር አንድ አድርገው ሀገር ድንበሩን እንዲጠብቅ ለሃይማኖቱ እንዲገዛ አልፎም ቅድመ አያትህን ከኩንታኪንቴ ጅራፍ ያስጣሉ እነሱ ናቸው። የሀገር መከላከያ መንፈሳዊ ምሰሶች ገዳማት ናቸው። የምዕራባውያን የዘመናዊ ሕክምናና ሳይንስ ሳይመጣ ለክፍለ ዘመናት የሀገሪቷን እጽዋት፣ ማዕድናት፣ ጸበላት አቀናጅተው በሀገር በቀል የእጽዋት ሕክምናና የስነ ልቦና ፈውስን ትራዲሽናል ሜዲሲንና ሳይኮቴራፒን አንድ ላይ ሰንገው ጤነኛ ወላጅ የሰጡ እነሱ ናቸው፣ ገዳማት ናቸው። ዘመናዊ ህገ መንግስትና መጽሐፍት ከመቀረጻቸው አስቀድሞ ሀገሪቱ የምትመራበትን ፍትሐ ነገስት ስርዓት እና ዛሬ የምትኖርበትን ስርዓተ ማህበረሰብ በማስተርጎም ለንጉሳውያን አማካሪ እንዲሁም የፍትህ መሰረት ሆነው የኖሩት ገዳማት ናቸው። ዘመናዊ ዩኒቨርሲቲ ሳይመሰረት የላቀ የፍልስፍና ስርዓትን በቅኔ የስነ ጽሁፍ ጥበብን በጥልቅ ትርጓሜና ፍልስፍና ለሀገሪቱ ልሂቃን ሲያስተምሩ የኖሩ የጥንት ከፍተኛ ትምህርት ተቋማት ገዳማት ናቸው። በገዳሙ ስራ መፍታት፣ መዝናናት ለመሰለ ሳይሰሩ መብላት አይገባም የሚል ጥብቅ የስራ ባህል በማስፈን ለግብርናው መሻሻል፣ ለአትክልትና ፍራፍሬ ልማት የእጅ ጥበብ ስራዎች ፈርቀዳጅ አርአያ ሆነው የኖሩት ገዳማት ናቸው። ካልክስ ታይም ማኔጅመንት ከዘመናት በፊት ቀርጸው የኖሩት ገዳማት ናቸው። ጸሎት፣ ስራ፣ ጥናት፣ እረፍት
ለሁሉም ጊዜ አለ። ከእንስሳት ቆዳ ብራና በመቅደድ ከእጽዋት ከአፈር ቀለማት በመቀመም መጽሐፍት በብዕር የመጻፍ የመቅረጽ ጥበብን ማይክሮግራፊን ያስተማሩ የሀገሪቱ ስነ ጽሁፍ ምንጭ ገዳማት ናቸው። ትምህርት ቤት የሀገር መሪዎች የነገስታት ሞራልና የስነ ምግባር ትምህርት ቤት ገዳማት ናቸው። ወላጅ ለሌላቸው ረዳት ለሌላቸው አረጋውያን በህይወቱ ውጣ ውረድ ለተሰበሩ ዜጎች ያለምንም ልዩነት ተቀብለው የሚመግቡ የሚንከባከቡ ሶሻል ሴፍቲ ኔት መጠለያ ሆነው የኖሩት ገዳማት ናቸው። ዛሬ የምትኮራበት ቱሪስት የምትስብበት ዓለም አቀፍ ደረጃ ቅርስነት ላይ የተመዘገቡ ጥምቀትና መስቀል መሰል በዓላት ስርዓታቸውን ክብራቸውን ሳይቀንስ ለሺህ ዓመታት እንዲዘልቁ መዋቅራዊ መሰረቶች የሆኑት ገዳማት ናቸው። ሴቶች በማህበራዊ አመራር ሚና እንዳይኖራቸው በሚጨቆኑበት ዘመን እንደነ እቴጌ እሌኒ እንደነ እቴጌ ምንትዋብ ያሉ መሪ እናቶች የፖለቲካና የጥበብ ስልጣን ላይ እንዲወጡ መንፈሳዊና ስነ ልቦናዊ መሰረት የጣሉት እነዚህ የሴቶች ገዳማት ናቸው። በዋሻና በከርሰ ምድር ከጠላት ወራሪ ታሪክህን ሰንገው ደብቀው እየታረዱ ያቆዩልህ ገዳማት ናቸው። እንደ ንጉስ ካሌብ እንደ ንጉስ ላሊበላ የስልጣን ጥመኝነትን በቅድስና የሰበሩና ያስተማሩ ተቋማት ገዳማት ናቸው። ጥንታዊ ብረታ ብረት ማዕድናትን የማቅለጥ ጥበብ ለመሳሪያ፣ ለጌጣጌጥ፣ ለነሐስ መስቀሎች እንዲሁም ለደውሎች የማዕድን የማቅለጥ ጥበብ ወይም ሜታለርጂን የዳበረው በገዳማት ነው። የሀገሪቱ የውሃ ምንጮች ፈሳሽ ወንዞች እንዳይደርቁ ደኖች እንዳይጠፉ በዙሪያቸው ያሉትን ተራሮች ደኖችን በጥብቅ ሃይማኖት ከልለው ዛሬ የምትተነፍሰውን አየር ያስረከቡህ ገዳማት ናቸው። የጎሳ የቋንቋ ልዩነት ሳይገድባቸው የኢትዮጵያ ብዝሃነት ውበትና የአንድነት ትልቁ ማሳያ ሆነው የኖሩት ገዳማት ናቸው። ደከመ አይደል? አይዞህ። በኢትዮጵያ ማህበረሰብ ውስጥ ለዘመናት የጸናው የሀገሪቱ ማህበራዊ መረዳጃ መሰረት የሆኑት እድርና እቁብ የመረዳዳት እሴት መዋቅር ቀርጸው ያስተማሩት ገዳማት ናቸው። የጂኦሜትሪና የንድፍ ጥበብ፣ ታሪካዊ ዋሻ፣ ብልሃትና አርቅቆት፣ ፍልስፍና፣ ፉከራ፣ ቀረርቶ፣ ለቅሶ፣ ግጥሞቹ፣ የሰዋሰው ስርዓቶቹ፣ ኦራል ሊትሬቸር የሰጡን ፍጹም ትህትናን በተግባር የሚታይበት ብቸኛ ቦታ ገዳማት ናቸው። ስለዚህ ብዙ ያወራው መሰል አይደል? ለጆሮ እንዳይከብድ መንፈሳዊ ትግሉን መስዋዕትነቱን ገድሉን አውጥቼልህ ነው ከታሪኩ። አዝናለኝ ስነግርህ ያለ ገዳማቱ ሀገር ብለህ የምትጠራት የሀገር ታሪክ የለህም። በገዳማት ላይ አፍህን ስታላቅቅ ከቅሌታም ትውልድ አንዱ እንደሆንክ ወቅ። አዎ ሳይማር መመረቅ ሳያነብ ማወቅ ከአባቶች ስር ቁጭ ብሎ ሳይጠይቅ መረዳት የሚፈልግ ቅሌታም ትውልድ እያፈራን ነው። እህታችንን እናመሰግናለን። ቃልዮት ያሰማልን። እውነት ነው። ማችን ክርስቲያኖች ሸንቀጥ በሉ፣ ጥሩ አቋም ይኑራችሁ ይለናል። ለክርስቲያን ኦርቶዶክሳዊት ወንድሞቻችንም ይህን መልእክቱን አስተላልፏል። እሱን እንከታተል። ይህን መልእክት ማስተላለፍ የምፈልገው ለኦርቶዶክሳውያን ወጣቶች ነው። ከሰሞኑ በጣም በስፋት ካምፔን የሚደረግበት ብራንድ የሚደረግ ነገር አለ ከወጣቶች ጋር በተገናኘና እሱን አስመልክቶ ነው መልእክት ማስተላለፍ የፈለግኩት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለም ለወጣቶች ለማንኛውም ሰው ለየትኛውም ሰው መልስ አላት፣ መፍትሄ አላት። ለየትኞቹም አይነት ጥያቄዎችም መልስ መስጠት ትችላለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። በዚህ ሁላችንም ወጣቶች በራስ መተማመን ሊኖረን ይገባል። ከሱ ጋር አያይዤ ነው መልእክት ማስተላለፍ የፈለግኩት። በወጣትነት እድሜያችን ውስጥ ብዙ ነገሮች ይገጥሙናል፣ መሰናክሎች ይገጥሙናል። በነዛ መሰናክሎች ውስጥ ሱስ ውስጥ ልንገባ እንችላለን። የፍቅር ግንኙነታችን ሊበላሽ ይችላል። የትዳር ህይወታችን ሊበላሽ ይችላል። በስራ በትምህርት በተለያዩ ነገሮች ልንጨነቅ እንችላለን። ከፍተኛ የሆነ ድብርት ውስጥ ልንገባ እንችላለን። ኮንፊውዝድ ልንሆን እንችላለን። ለእነዚህ ሁሉ ነገሮች ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መልስ እንዳላት ልናቅና ልንረዳ ይገባል። ስለተጨነቃችሁ ወይ ድብርት ውስጥ ስላላችሁ ወይ ግራ ስለገባችሁ ሰላምን ለማግኘት ደስታን ለማግኘት እረፍትን ለማግኘት እምነታችሁ መቀየር አይጠበቅባችሁም። ቤት መቀየር አይጠበቅባችሁ። ሳይኮሎጂ እና ሳይካትሪ የሚባለው የሳይንስ ዘርፍ ሳይመሰረት ገና ሳይመሰረት ዓለም ሳያውቀው ቤተክርስቲያናችን የንስሐ አባት አዘጋጅታ የካውንስሊንግ አገልግሎት ትሰጥ ነበር። ግሩፕ ቴራፒ ትሰጥ ነበር። ቢሄቪየራል ቴራፒ፣ ቶኪንግ ቴራፒ ልጠሯቸው ልዘረዝሯቸው ትችላላችሁ። ሁሉንም አይነት ለስነ አእምሮ የሚሆኑ ህክምናዎችን በንስሐ አባት አማካኝነት ለልጆቿ ለማህበረሰቡ ስትሰጥና ስታገለግል የኖረች ቤተክርስቲያን ነች ያለችን። ስለዚህ ስትጨነቁ ከቤተክርስቲያን ውጭ መሄድ አይጠበቅባችሁም። ትዳራችሁ ውስጥ ረብሻ ካለ ለሽምግልና ወይ ለእርቅ ቤት መቀየር አይጠበቅባችሁም፣ ወይም ደግሞ እምነታችሁን መቀየር አይጠበቅባችሁም። እንደምትጠብቁት ይህንን መፍትሄ አካባቢያችሁ ያሉ ሰዎች ላይ ሰጧችሁ ችለው እንኳን ቢሆን
ግለሰብን ከተቋም መለየት መቻል አለብን። ተቋሙ እንደ ተቋም ቤተክርስቲያናችን ቅድም እንደነገርኳችሁ ዓለም የማይፈውሰውን ኪውር የማይደረጉ የአይምሮ በሽታዎችን እንደ ዲፕሬሽን የመሳሰሉ በሽታዎችን እኮ በሊቃውንት አባቶቻችን አማካኝነት ስትፈውስ ኖራለች። አሁንም እየፈወሰች ነው። መድኃኒት የሌላቸው በሽታዎች ፊዚዮሎጂካል ነው በሽታዎች ለአይምሮ ብቻ አይደለም፣ ለሁሉም ባሏት ሊቃውንት አባቶቻችን አማካኝነት የሕክምና አገልግሎት ስትሰጥ የኖረች ያለች የምትኖር ቤተክርስቲያን ነችና ጊዜው ያስጨንቃል። እውነት ነው። ድብርት ውስጥ እንድንገባ የሚያደርጉን ነገሮች በጣም ብዙ ናቸው። ግን ያው ማወቅና መረዳት መቻል ያለብን እንድታውቁና እንድትረዱ የምፈልገው ነገር ለየትኛውም አይነት ነገር ቤተክርስቲያን መልስ አላት። ጥያቄ ካላችሁ ስለ ህይወት ሊሆን ይችላል፣ ስለ ትዳር ሊሆን ይችላል፣ በየትኛውም የህይወት ዘርፍ ውስጥ ላሉ ጥያቄዎቻችን ቤተክርስቲያን መልስ መስጠት ትችላለች። በቀላሉ ጸሎቶችን የጸሎት ስነ ስርዓታችንን ብናየው እንኳን ከጀርባው ሳይንስ አለ። በተደጋጋሚ ሰሞኑን መልእክት ሳስተላልፍ እንደቆየሁት መዝሙረ ዳዊትን በመጠቀም ብቻ የቤተክርስቲያን አባቶች ባስተማሩን በሚሰጡን አቅጣጫ መሰረት ህይወታችንን ጤናማ ማድረግ እንችላለን። ህይወታችንን ደስተኛ ማድረግ እንችላለን። ሰላምን መጎናጸፍ እንችላለን እና ሰላም ያጣችሁ፣ ረፍት ያጣችሁ፣ ድብርት ውስጥ ያላችሁ፣ ጭንቀት ውስጥ ያላችሁ ሰዎች እምነት መቀየርን እንደ መፍትሄ እንዳትወስዱት ስለመፈለግ ነው ይህን መልእክት ማስተላለፈው። በተለይ ወጣቶች እነዚህን ነገሮች ለማግኘት ቤተክርስቲያን ከየትኛውም የሳይንስ ተቋም በላይ የእምነት ተቋም አይደለም ያልኩት፣ ከየትኛውም የሳይንስ ተቋም በላይ ቤተክርስቲያናችን መፍትሄ መስጠት ትችላለች። አሁን ባነሳዋቸው ጉዳዮች ላይ ለአይምሮ በሽታዎች ከአይምሮ በሽታም ባይሆን እንኳን መረጋጋትን እናጣለን አንዳንዴና የተሻለ ሰላምን የተሻለ እረፍትን እንፈልጋለን። ስለዚህ ለእነዚህ ነገሮች ሁሉ ቤተክርስቲያን መልስ ስላላት ወጣቶች ወደ ቤተክርስቲያን ቀረቡ፣ የቤተክርስቲያን ሊቃውንት አባቶችን አግኙ። አካባቢያችሁን ደግሞ በበሰሉ ሰዎች በመንፈሳዊ ህይወታቸው በበሰሉ ሰዎች አካባቢያችሁን ላይ ብትሞሉ በእነሱ አማካኝነት እንኳን የምታገኟቸው ጥሩ ጥሩ የቤተክርስቲያን አባቶች አሉ። አንዳንዴ መጥፎ ሰው ላይ እንወድቅና ስለ ቤተክርስቲያን ያለንን አመለካከት ሊያዛባብን ወይ ሊቀይርብን ይችላል። ብዙ ሰዎች እንደዚህ አይነት ልምድ እንዳላችሁ አውቃለሁ። ስለዚህ አካባቢያችሁ ላይ መልካም ሰዎች በመንፈሳዊ ህይወታቸው የበሰሉ ሰዎችን አካባቢያችሁ ላይ በማድረግ ንስሐ አባት በመያዝ ከንስሐ አባታችሁ ጋር በመመካከር ለእያንዳንዱ በህይወታችሁ ስለሚገጥሟችሁ ጥያቄዎች መፍትሄም መልስም ማግኘት ስለምትችሉ በተዋህዶ እምነታችን ጸንተን እንኑር። ተዋህዶ እምነታችንን እንወቃት፣ ቤተክርስቲያናችንን እንወቃት። ይሄ ማለት ነጠላ ለብሶ ቤተክርስቲያን መሄድ ብቻ አይደለም። ከቤተክርስቲያናችን ጀርባ ያሉትን እውቀቶች ማወቅ አለብን። ያኔ ነው የምናከብራት፣ ያኔ ነው የምንጠብቃት፣ ያኔ ነው በእውቀቱ መጠቀም የምንችለው። ቅድም እንዳልኳችሁ ለድብርት ቤተክርስቲያን ውስጥ ባሉ እውቀቶች ከድብርት መፈወስ ይቻላል። ክሊኒካሊ የማይፈወሱ በሽታዎችን ቤተክርስቲያን ውስጥ ባሉ እውቀቶች ይፈወሳሉ። ይህንን ማወቅ የምንችለው ቀርበን ስንማር ነውና የቤተክርስቲያናችንን ታሪክ፣ የቤተክርስቲያናችንን እውቀቶች፣ የቤተክርስቲያናችንን ትሩፋቶች እንወቅ፣ እንረዳና በተዋህዶ እምነታችን ጸንተን እንቆይ የሚል መልእክት ለማስተላለፍ ነው ዛሬ የመጣሁት፣ በተለይ ለወጣቶች እና ደግሞ ለኦርቶዶክሳውያን ወጣቶች። ወንድማችንን እናመሰግናለን። ቃለ ሕይወት ያሰማልን። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮዎች እስከምንገናኝ ድረስ ሰላም ቆዩ።